ኑሃሚን በክፍል 55 እንግዲህ አምራን ሰክራ ወደ ቤት መጥታ ነበር ያለቀው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? ኑሃሚን በክፍል 56 ይዤላችሁ መጥቻለሁ። በክፍል 56 እንግዲህ ብዙ ነገር ተፈጥሯል። ናሆም ኤሚንን ወደ ቤት ይዟት ገብቷል ማለት ነው። ኤሚን እንዴት እናትና አባትሽ ፊት እንደዚህ አይነት ወሬ ታወሪያለሽ እያላት ነበረ። ስለዛ ኤድመስ የሚባል ልጅ ኤሚን እንግዲህ ስለ ኤድሚ ምንም አይነት ነገር እንዳታወራ ከኔ ፊት ብላ ናሆምን አስጠንቅቀዋለች ማለት ነው። ናሆም እና ዳግም እንዲሁም ናሆም ነው ደግሞ ለፊልድ ወደ ገጠር ለስራ ሊሄዱ ነው እንደሚታወቀው እና ናሆም ለአምራን እየነገራት ነበር። አምራን ወደ ቤትሽ መሄድ አለብሽ፣ ከዚህ መቆየት የለብሽም ሲላት እንግዲህ አምራን ደንግጣለች ማለት ነው። እንዴት ወደ ቤት ትመልሰኛለህ? ስለዚህ አንተ በለስላሴው ወደ ቤት ተመለሽ እያልከኝ ነው፣ ከቤት እያስወጣኝ ነው ማለት ነው ስትለው፣ አይ እንደዛ አይደለም፣ አንቺ እዚህ ቤት የመጣሽው በልክ ነው፣ ከማይ ጋር ልክ ስለተግባባን ነው የመጣሽው እንጂ ሲጀመር እዚህ ቤት በዚህ አይነት መልኩ አልነበረም መግባት የነበረብሽ። ልክ ከፊልድ ስመለስ በስርዓቱ ወደዚህ ቤት ትገቢያለሽ፣ ከእናትና ከአባቴ ጋር ተታርቀሽ እያላት ነበረ ነው ማለት ነው። እሷም እንግዲህ መቼም ሊሆን አይችልም፣ እንደዚህ ሊሆን አይችልም፣ ማንኛቸውም እዚህ ቤት ያሉት አይወዱኝም እና ደግሞ እዚህ ቤት ያለሁት ለአንተ ብዬ ነው እያለችው ነበረ። ግን ውሸቷን ነው። ሲጀመር እሷ ናሆምን አትወደውም ማለት ነው። ለገንዘብ ብላ ነው ናሆምን የቀረበችው። ናሆም እንግዲህ የመልሽን ዝም ብለሽ ስሚኝ፣ ስለዚህ አንቺ ሂጂና ከገጠር ስመለስ ወደዚህ ቤት በክብር ትገቢያለሽ ብላት ነው። እሷም አይሆንም አልወጣም ብላለች ማለት ነው። እሱም እሺ ካልሽ ብሎ ተስማምቷል። እንደውም ልቅነስ ልንገርህ፣ ይህ ፊልድ የምትለውን ነገር ተውና እናትና አባት ላንተ ትልቅ ጉድጓድ እየቆፈሩልህ ነው እያለችው ነበረ። ማለት ምን አይነት ጉድጓድ ነው ሲላት፣ ግን አንተ ለእናትና ለአባት ትክክለኛ ልጃቸው ነው ወይ ስትለው፣ ምን አይነት ጥያቄ ነው ደግሞ እንደዚህ አይነት ጥያቄ የምትጠይቅኝ? አይ አባትህና እናትህ ለዚህ ለመጣው እንግዳ ለዳግም ተብዬው ግማሽ አክሲዮን ሊሰጡት እንደሆነ ሰምቻለሁ ሲያወሩ ስትለው ማለት ነው። እንዴት ይሆናል? ሲጀመር ሊሆን አይችልም። እኔ ያለው ዳግም አክሲዮን መውሰድ አይችልም፣ ሲጀመር ተሳስተሻል ሲላት፣ አይ እንግዲህ ይሄ ፊልድ ምናምን የምትለውን ተውና ስለ ዳግም ብታጣራ ነው የሚሻለው እያለችው ነበረ። አምራን እንግዲህ ተንኮል እየሰራች ነው። እሱን ተይውና ስለነገርሽ መረጃ አመሰግናለሁ፣ ግን ኒክሎስ ሳይመሽብሽ ወደ ቤት ስላድረስ ተዘጋጅ እያላት ነበረ። እሷም አልሄድም ብላ ቀርታለች ማለት ነው። ከእናት ጋር ምንም አይነት ጸብ የለንም፣ አንጣላም፣ ስለዚህ ግን ከቤት እቆያለሁ በማለት ቀርታለች ማለት ነው። ዳግም ደግሞ እንግዲህ በአባቱ መጥፋት ምክንያት በጣም እንዳዘነ ይታወቃል እና ብቻውን ተቀምጦ ነበረ እና ወይዘሮ ዝናሽ ወደ እሱ በመሄድ ዳግም በዚህ ሌሊት ምን ታደርጋለህ? አልተኛም እንዴ ስትለው፣ የአባቴ ነገር እያስጨነቀኝ ነው፣ መተኛት አልቻልኩም ስላት ማለት ነው። ወይዘሮ ዝናሽ እንዴ አንተ ልጅ እስከመቼ ነው በዚህ ሁኔታ የምትቀጥለው? ለምን የአባትህን ነገር ረስተህ ህይወትን አትኖርም? አትቀጥልም ህይወትን ስትለው እንግዲህ እንዴት እንደዚህ ትኛለሽ? አባዬን እኮ ድሮም እንደማትወጂው አውቃለሁ ሲላትም፣ አዎ አባትህንማ አልወደውም፣ ግን አንተን የመሰለ ልጅ ስለሰጠኝ በጣም ደስተኛ ነኝ፣ ግን እሱን አልወደውም በማለት ነግረዋለች ማለት ነው። እሱም አባቴን ሰጥቶች እኔ እንድትወጂኝ አልፈልግም በማለት ነው የመለሰላት። ወይዘሮ ዝናሽም እንግዲህ እንተውና ለቅንስ የሚያዋጣ ነው ላይኩን እንዳባት አድርገህ ብትቀበረ ነው የሚሻለው ስትለው፣ እንዴ ለምንድን ነው እንዳባት አድርጌ የሚቀበለው? አንቺ ልጅሽ መሆኔን ነገርሽው እንዴ ሲላትኝ፣ አዎ ነግሬዋለሁ፣ ግን ይህን ነገር ማንም ማወቅ የለበትም እና ደግሞ ከፊልድ ስትመለስ ሰርፕራይዝ አለ እያለችው ነበረ። እሱም የምን ሰርፕራይዝ ነው? ከወንድሜ ጋር የሚያጠላ ሰርፕራይዝ ከሆነ ይቅርብ ሲላት፣ እንዴ አንተ ዳግም ግን ቂም አትይዝም ማለት ነው? ከዚህ በፊት የደበደበን ረሳው ወይ እያለችው ነበረ። እኔማ ቂም ምንም አያደርግም፣ ከሁሉ ዘጋ በፍቅር ኖር የሚል አባት አለኝ ሲላትኝ፣ እና ዳግም አንቺ ቂመኛ ነሽ እያልከኝ ነው ማለት ነው ስትለው፣ አዎ እንደዛ ማለት ሳይሆን ግን የኔ አባት እንደዛ ነው፣ አንቺም ግን እኮ አባቴን አሁንም እንደማትወዱ ነግረሽኛል በማለት ዳግም እየመለሰላት ነበረ። ዳግም ግን እንዴት አቶ ላይኩን ይህንን ሰምቶ አንቺ ከሌላ እንደወለድሽ ሌላ ዲቃላ እንዳመጣሽ እያወቀ እንዴት ዝም አለሽ? እንዴት እንደዚህ ሊሆን ይችላል? ይህንማ አንቺ በፍጹም ልትነግሪው አትችይም። ይህንን የነገረችው ያቺ የተረገመች አምራን ናት ሲል፣ አይ በፍጹም አምራን አይደለችም የነገረችው፣ እኔ ነኝ የነገርኩትኝ። ግን አቶ ላይኩን እንደሰማ ማንም ሰው ማወቅ የለበትም፣ ናሆም ሆኖ ኤሚን ማንም ሰው ማወቅ የለበትም፣ እራሱ ላይኩን ማወቅ የለበትም እንደነገርኩ እያለችው ነበረ። እንዴት እንደዚህ ሊሆን ቻለ? ለነገሩ አቶ ላይኩን እንደዛ ጉስቁልቁል ያለው የአምራ ልጅ ስለሞት አይደለም፣
በእኔ ምክንያት ነው ሲል እንግዲህ አይ ናሆም እንግዲህ ነግሬያለሁ በአንተ ምክንያት አይደለም ግን ላይኩን የሆነ ስጦታ አዘጋጅቶልሃል ከፊልድ ስትመለስ ስትለው ማለት ነው። እና ምንድነው ስጦታው? አይ ስጦታ እኮ አይነገርም ከነገርኩማ ምን ሰርፕራይዝ ሆነ እያለችው ነበረ። ናሆም እንግዲህ እንዴት እንደዚህ ሊሆን ቻለ? እንዴት አቶ ላይኩን እንዴት ዝም አለ? እኔ ልጅ እንደሆንኩ እያወቀ እንዴት ዝም አለ? እያለ እንግዲህ በጣም ተጠራጥሯል ማለት ነው። የሆነ ነገርማ አለ እያለ ነበረ። እንግዲህ ወይዘሮ ዝናሽም ለአቶ ላይኩን እየነገረችው ነበረ። እንዴት እንደዚህ ያለ ሚስጥር ለሱ ትነግረዋለሽ? እንዴት ለዳግም ነገርሽው? ይህ ሚስጥርማ እንደውም ይህ ሚስጥር መቆየት የለበትም አምራንና ኤሚንና ናሆም ማወቅ አለባቸው ስትል አይ በፍጹም እንደዛ መሆን የለበትም ሲል እንግዲህ ድንገት ናሆም መጥቷል ማለት ነው። ናሆም ይህ ሚስጥር ነው የምነግረኝ መቼስ የዚህ ቤት ሚስጥር አያልቅም በማለት እየጠየቃቸው ነበረ። አቶ ላይኩንም አይ አምራንና ኤሚን እንዴት መስማማት እንዳለባቸው ስለነሱ እያወራን በማለት መለስ አድርጎታል ማለት ነው። አይ እንትን ልጅ አይ እንደዛ ግን አይመስለኝም ሲል ወይዘሮ ዝናሽ አንተ ደግሞ ነገር ማድረግ ትወዳለህ ስለ እነሱ ነው ተመልካ አይደል እንዴ ስትለው እንግዲህ አቶ ላይኩንም እንዴ ዝናሽ ታዩ እንጂ ዝም በይው ነገ ጉዞ አለበት ለራሱ በማለት እንግዲህ መልሶላታል ማለት ነው። እማዬ እኮ ሲጀመር በእኔ ቂም ይዛብኛለች ወይዘሮ ዝናሽ ማወያችን ነፍሰ ገዳይ ነች ብላ የወቀሰችኝ ልጅ ሚስቴ ብሎ በመውጣት ተቀይሜ ያለው ስትል አይ በሱ አይደለም ምክንያቱም እኔ ያውቃለሁ ዳግምን ከደበደብኩት በኋላ ለኔ ያለሽ አስተያየትና አመለካከት በጣም ተቀይሯን በማለት እንግዲህ እየነገራት ነበረ። ወይ አንተ ደግሞ በጣም ታበዛዋለህ እንግዲህ ለማንኛውም እንግዲህ በኋላ ሚስቴን እዚህ ጥያት ላይ ስለሆነ ሚስቴን አደራሽን ተንከባከቢልኝ ብሏት ነበረ ጥሯት ሄደው ማለት ነው። አሁን አየው ሲያሾፍብኝ እያለች ነበር ወይዘሮ ዝናሽ ለአቶ ላይኩን። አቶ ላይኩን እንደው እናንተን የማሳብር ነው እንደምትፈልጉት እስኪ ዝናሽ እንደው እስኪ እባክሽ ተይኝ እነሱስ ሊሄዱ ነው እኔ ያለው እንጂ መሄጃ የሌለኝ እያለ ነበር ለወይዘሮ ዝናሽ ማለት ነው። ወይዘሮ ዝናሽ እንግዲህ አቶ ላይኩን በጣም እያናደረችው ትገኛለች። ናሆም እና ዳግም ደግሞ ከቤት እየወጡ ነበረ። እንግዲህ ወይዘሮ ዝናሽም እንዴ ምግብ በልታችሁ ሄዱ እንጂ መንገድ እኮ ነው የምትሄዱት ምግብ መብላት አለባችሁ ስትል አይ እማዬ ችግር የለውም ናሆም እኔም ምግብ መብላት አልወድም እያላት ነበረ። ዳግም ደግሞ አይ ጋሽ በዚህ ሁኔታ ትቼ ባልሄድ ደስ ይለኝ ነበረ ግን ምን ማድረግ አልችልም። አይ ዳግም ይሄ ችግር የለውም እኔ ጥሩ ሁኔታ ላይ ያለሁት እናንተ ይልቁንስ ራሳችሁን ጠብቁ ስራው ላይ ደግሞ በደንብ አተኩሩ እያላችሁ ነበር። አይ ጋሽ አታስብ እኛ ለስራው እንበቃለን በማለት እንግዲህ ዳግም እና ናሆም ሄደዋል ማለት ነው ከኑሐሚን ጋር። ወይዘሮ ዝናሽ እና ኤሚን ደግሞ ያው ቁርስ እየበሉ እያሉ በድንገት አምራ መታ እሺ እናትና ልጅ ደግሞ ቁርስ እንብላ ይባልም እንዴ እያለቻቸው ነበረ። ይኸውልሽ ሴትየው ቁርስሽን ራስ ሰርተሽ መብላት ትችያለሽ እዚህ ቤት እኮ ላንቺ የተቀጠረ ሞግዚት የለም ስለዚህ ምግብሽን ራስሽ አብስለሽ በይ በማለት ለአምራን እየነገረቻት ነበረ። ኤሚን ደግሞ ወይም ማየች ልጅ አሁንም እዚህ ቤት ነው እንደምትኖረው ከዚህ ቤት ሲጀመር እሷ መኖር የለባትም ቆይ ወንድሜ ግን ማን ፈቅዶለት ነው ይቺ ልጅ እዚህ ቤት ያመጣት እያለች ነበረ። እንዴ ምን ነው እዚህ ቤት እኮ ነው እንግዲህ በኋላ የምኖረው ስለዚህ አንቺ አይመለከትሽም እያለቻት ነበር ኤሚንም ማለት ነው። ኤሚን ተናዳ ልትመታት ተነስታ ነበረ አምራንም ማለት ነው። ወይዘሮ ዝናሽ ናት ታያትኝ እኔውን ከእሷ ጋር መናገር አልፈልግም እሷን ማቁሰል ነው የምትፈልገው እያለች ነበር። ይኸውልሽ አማቼ እኔ እኮ ምግብ ማብሰል አልችልም እንዳንቺ ስለዚህ አንቺ ብታበስልኝ ምን ችግር አለው እያለቻት ነበረ። ከፈለግሽ ራስሽ አብስለሽ ቤት ከዚያ ውጭ እኔ ነገር አልፈልግም ከአንቺ ጋር ከልጅ ጋር ተይኝ በማለት እንግዲህ ወይዘሮ ዝናሽ ለአምራን እየነገረቻት ነበረ። እማዬ ግን ይቺ ልጅ እዚህ ቤት መኖር የለባትም እንዴት እንደዚህ ሊሆን ቻለ? እንዴት ነው ለወንድም የፈቀዳችሁለት ይቺ ልጅ እንዲያመጣ እያለች ነበረ ኤሚን ማለት ነው ለወይዘሮ ዝናሽ። ወይዘሮ ዝናሽም እሷን የማቁሰልና ማናደድ ነው የምትፈልገው ስለዚህ ታያትኝ እኔ ምንም ማድረግ አልችልም ብላት ነበረ። ኤሚንም እንግዲህ ወደ ኩሽና በመሄድ አምራን ለናሆም እየደወለች ነበር። ናሆም ደግሞ ስልክ አያነሳም ነበረ። እንግዲህ ከመሄዱ በፊት አስጠንቅቀዋለች። ቆይ ለስንት ቀን ነው የምትቆዩትኝ? ሲቀጥል ደግሞ ከዛች ልጅ ተጠንቀቅ። ሲጀመር ፊልድ እያለች የምታወራው ስራ የሌለውን ከአንተ ጋር ለመሆን ፈልጋ ነው። ቢያንስ በቀን 10 ጊዜ ልደውልብህ እችላለሁ 10ሩንም ጊዜ ታነሳልኛለህ እያለችው ነበር ናሆምን። ናሆም እባክሽ አንቺ ልጅ ቅናትሽን በልክ አድርጊው እንጂ ምን ሆነሽ ነው እያላት ነበረ ማለት ነው። እሷም ነግሬያለሁ ያቺ ኑሐሚን የምትባል ልጅን ያላምናትም ሲጀመር አንተን ስለምትወድና ስለምትፈልግ ነው
ምናልባት እዛ ገጠር ከሄዳችሁ በኋላ በእሷ ፍቅር ልትወድቅ ትችላለህ እያለች ነበር ማለት ነው። ናሆምን እንግዲህ እኔ እኮ ብሄድም ልቤ አንቺ ጋር ነው ሲላትኝ፣ እሱን እንግዲህ ማንም ማወቅ አይችልም፣ ምናልባት ነገ ተቀይረ ትመጣ ይሆናል ብላ እንግዲህ ናሆም ዝም ብሏል። ሲል እንዴ እንደዚህ ነው እንዲተኝ የምትሄዱ ሰላም ሳትለኝ ብላ እንግዲህ እሺ የራስቸው እኮ ነው ቸኩዬ ነው ብሎ እሱም ግንባሯን ስሟት ሄዷል ማለት ነው። እንግዲህ ኤሚን ደግሞ ወደ ኩሽና በመሄድ አምራንን እየተቆጣቻት ነበረ። ይኸውልሽ አንቺ ወንድሜ ባንቺ ፍቅር ስለታወረ ነው እንጂ ገንዘብ ፈልገሽ እንደቀረብሽው ካወቀ ከዚህ ቤት አትቆይም፣ ከፈለኩ እኔም ላስወጣሽ እችላለሁ እያለቻት ነበረ ኤሚን ማለት ነው። እስኪ አስወጭኝ አንቺ ድንቢት ብላ እንግዲህ እጇን ወደኋላ ጠምዝዛ እሷን እያስፈራራሻት ነበረ። ምን አይነት ንቀት ነው ደግሞ ልጇን ላከችብኝ እንዴ እያለች ወይዘሮ ዝናሽ እንግዲህ ወይዘሮ ዝናሽ ኤሚንን አላከቻትም። ኤሚን አምራንን በጣም ነው የምትጠላት። አንቺ ሲጀመር ወንድሜን የቀረብሽው ለገንዘብ ብለሽ ነው እንጂ ወይም ፍቅር ይዞሽ አይደለም። ኧረ እባክሽ እኔ እንዳንቺ ፍቅረኛ እንደ ኤርማስ አይደለሁም። ኤርማስ እኮ አንቺ ኤቲኤም ሆነሽ አንቺን መጠቀሚያ ለማድረግ ነው እንጂ እኔ ደግሞ እንደ ኤርማስ አይደለሁም፣ የፍቅር ሰው ነኝ እያለቻት ነበረ። ለምንድን ነው ግን ሁላችሁም እዚህ ቤት የምትጠሉኝ? ሁላችሁም በጣም ትጠሉኛላችሁ። አንቺ እኮ ራስ ወዳድና ገንዘብ ወዳድ ስለሆነች ለምን ጠላሽ እያለቻት ነበር ኤሚን ማለት ነው ለአምራን። አምራንም እንግዲህ ሁለተኛ እኔ ባለሁበት እንዳደርሽ ብላ አስፈራርታ ልካታለች ማለት ነው። እሷም እንግዲህ ወደ ወይዘሮ ዝናሽ ሄዳ እማዬ ግን ቆይ እሷ ጋር ምን ልታደርጊ ሄድሽ እንዴ? በመማታቴ ደስ ብሎሻል እንዴ? እሷ እኔን ስለመታችኝ ስትላት፣ አይ እንደዛ ሳይሆን እኔ አሁን ከእሷ ጋር ነገር አልፈልግም፣ የአምራን ተንኮል እያወቅሽ እንዴት ወደ እሷ ትሄጃለሽ እያለቻት ነበረ ወይዘሮ ዝናሽ ማለት ነው። ቆይም አየ ለዚች ልጅ የሚሆን ተንኮል አለ እንዴ? እሺ ተንኮል አዘጋጅሻል እንዴ? ማለት ወጥመድ አለሽ ወይ እያለቻት ነበረ። አይ ቢኖረኝም ላንቺ አልነግርሽም። ላንቺ ነገርኩሽ ማለት አንቺ ለኤርሚ ትነግሪያለሽ፣ ኤርሚ ደግሞ ለአምራን ይነግራታል። በዛ በኩል ጥላት ያወቀ ማለት ነው። ስለዚህ ላንቺ ሚስጥሬን አልናገርም ስትላት፣ ኤርሚና አምራን እኩል ናቸው። አምራን ናሆም ኤርሚ ደግሞ አንቺን ተባብለው የሲን ቤት ንብረት ለመውረስ ነው ብላ እንግዲህ ወይዘሮ ዝናሽ እውነቱን ነግራታለች ለኤሚን። ኤሚን እንግዲህ አልነቃችም ኤርሚያስን ስለምትወደው እንግዲህ እሷን በጣም ደንግጣለች። ምን ማለት ነው? እንዴት እንደዚህ ሊሆን ይችላል እያለች ነበረ ኤሚን ማለት ነው። እውነት ነው ወይዘሮ ዝናሽ ልክ ናት። ገንዘባቸውን ለመውሰድ ነው ኤርሚም ሆኖ ኤሚን የችኛይቱ ማለት ነው። የናሆም ፍቅረኛ አምራን ብትሆን ለገንዘብ ብለው ነው የቀረቧቸው ማለት ነው። ሁለታቸውም ግን ፍቅር ስለያዛቸው አላወቁም። ኤሚን እንግዲህ ኤርሚ ያላትን ሁሉ ስለምትሰማ የዲኤንኤ ውጤት ለማየት ወይ ደግሞ ምርመራ ለማድረግ የሁለታቸውን የናሆምና የዳግምን ማበጠሪያ ላይ ያለውን ጸጉር ወስዳለኝ ማለት ነው። ዲኤንኤ ለማድረግ ሁለቱም የወንድ ጸጉር የወንድ ማበጠሪያ ነው። ስለዚህ የትኛውን በወስድ ይሻላል? ለነገሩ ከሚሳሳት ሁለቱንም በወስድ ይሻላል ብላ ሁለቱንም ወስዳለኝ ማለት ነው። ናሆምና ዳግም እንዲሁ ደግሞ ኑሐሚን ደግሞ ገጠር ደርሰዋል ማለት ነው። ወይ ኑሐሚን በጣም ሩቅ ነው። ቆይ እስካሁን በጣም ሩቅ መንገድ እኮ ነው የተጓዝ ነው። አይ የከተማ ሰዎች አሁን እችን ሄድን ብላችሁ ነው ወይ እያለች ኑሐሚን እንግዲህ የቀለለችባቸው ነበረ። በስተ መጨረሻ እንግዲህ ኑሐሚን እዛ ገጠር የሚወዳት ልጅ አለ መሰለኝ እሱ መጥቶ እያስፈራራቸው ሁለታቸውም ናሆምና ዳግም ካረፉበት ቦታ ልክ ልጁ ከኋላ ሲመጣ ደንግጠው ተነስተው ነው ያለቀው ማለት ነው። ኑሐሚንም ደግሞ ስሜ እኮ ታንጉት ነው ብላ ነግራቸው በዛም እየተዝናኑ ነበረ። ውድ ቤተሰቦች በክፍል 56 ይህንን ይመስላል። በክፍል 57 እስከምንገናኝ ድረስ ቸር ሰንብቱ። ከተመቻችሁ ላይክ እንዲሁም ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ በኮሜንት ላይ አስቀምጡልኝ።